እንግዲህ ቤታኝ አባታችሁ ነው ኮመንት የምትሉት። እግዚአብሔር ምስክሬ ነው አይደለም ብያለሁ። ከፈለጋችሁ ተዘቅዘቁ። እኔ እሷ ዲቦራ ስላላስገባሻት እባክሽን ሂጅልኝ ብላ ነው ማርያምን ጂጂ የመጣሁት። አሁንም አይ ቲንክ አስገብኛለች ነው እና እኔ ደነገጥኩ። ምክንያቱም እኔ ሰፖርት የሚያደርገኝ ሰው ነው ጭራሽ ዞኝ አይደለም። በፊት ኦሎይስ ማለት ደግሞ ማታ ሁሌ ነው የሚያደርገኝ ሰፖርት። ሁሉም ያውቁታል ሰፖርተር እንደሆነ አውቃለሁ። የእሷም ነው የፍሬን ነው እና ምንድን ነው አንዳንዴ እንትን ይላታል፣ ሰፖርት ያደርጋታል። ይሁን ብዙ ቦታ ላይ እንትን ይላል እና እኔ ጂጂ አያወራም። ምን አባታችሁ አገባችሁ? ዞዬ ካልሆነ ገብቶ አያወራ አይሁን። ዞዬ ካልሆነ ገብቶ ማን ስሩ ናችሁ ነው ገብቶ አያወራም። ቢሆን ነገር እንትን አትበሉ። አታማቸዋል እንዴ ጉማታሞች። ኢቭን ዞዬ ራሱ ቢሆን መብቱ ነው በገዛ ጊፍቱ እንዴ። እግዚአብሔር እኔ ለሷ ልነግራት እንጂ ምን አገባችሁ? ጭራሽ ገብቶ ያወራ ይላሉ እንዴ? ማን ናችሁ? አይ እኔ እንዴ ጭራሽ ጂጂ ራሷ የተሰማትን የተናገረችው ግን ያልሆነን ሰው ሆነ ብሎ ጭራሽ ገብቶ ያወራ። ለምሮ ገብቶ የሚያወራ መብቱ እኮ ነው። እኔ ገብቶ ያወራ ምናምን አይደለም። አትሊስት አለ አይደለ አንቺ ከምን እንደተረዳሽው ገብቶኛል። ያው ለቁማ ባለበት ነገር አቋል ገባሽ እና ስለማውቀው አትሊስት እንደው አንዱን እንኳን የሆነ ለሞራል መጀመሪያ ሞራል ነው የሰው ልጅ ገንዘብ አይደለም። ሞራሉን ነው ማንሳት ያለብሽ። በሞራል አይዞህ ማለት እንጂ ቤታየው የሰጠችው ይበልጣል። ገባሽ? ከመጀመሪያው ጊዜ ጀምሮ ቤታየው ያወጣችው ሞራል የደገፈችው እኮ ይበልጣል ከኛ ይልቅ እና ስለምቀርበው ነው። ጂጂዬ አይ እናቴ እንዴት ነሽ? እሺ ለማለት ነው። ከቻልሽ እሷን ቅንነትን አውርተሽ ጨርሼ ከቻልሽ ዲቦራን አስገቢያት ልታወራሽ ትፈልጋለች። አይ እኔም አጭር ነው የማወራው። አም ሹር 100% ጂጂዬ እኔ በጣም ነው የምወድሽ ማከብርሽ፣ ግን አይደለም አውቀዋለሁ እና ኦልዌይስ ከዞዊ በፊት የነበረ ነው በፊት የቆየ ጊፍተር ነው እና አምሾር እና የሚያሳስቱ ብዙ ሰዎች ስላሉ አንዳንድ ጊዜ ካለን ፕላትፎርም አንጻር በፊት ጽፌለታል ተጻጽፈናል እነሱ እና አካውንቱ እንትን አይደለም አዲስ አይደለም ለኔ ራሱ ግን ሁለት በጣም የቆየ ነው። በጣም ሰዎች ጠየቁኝና ዞይ ነው ስላሉኝ አይደለም ደግሞ ዞይ ደግሞ ቢሆንም ዞይ ደግሞ ቅርባችን ነው ማለት መወቃቀስም ካለብን ማለት እኛ ቅርብ ነን። አንቺንም ታውቂዋለሽ፣ አንቺንም ሰፖርት አድርጋ ሁላችንም ጋር የገባ ሰው ነው ዞይ። ስለዚህ መውቀስ ካለብን እኔ ሰፖርት አላደረገኝም የኔ ቆንጆ። እኔ ለማለት የፈለግኩት ሁላችንም እናውቀዋለን እና መውቀስም ካለብን በውስጥ እንወቃቀስ፣ ይሄንን ባህል ዴቨሎፕ እናድርግ። ምክንያቱም እዚህ ጋር ያለው ኦዲየንስ ቅንነት በውጭ እኮ ነው ሞራላችን ማለት እሱ። ይኸውልሽ አንድ ነገር ልንገርሽ፣ ቅንነት አንድ የማልወደውን ነገር ልንገርሽ። አንድ ሰው በውጭ ሞራልሽን አንድ ሰው ተቸግሮ ልንገርሽ አይደለ አሁን ግን ቤታዩ ያለችው ነው የሚያስኬድ። ቤታዩ ምን አለች? ለፉክክር እንዲሆን ያደረገ ያለችው ያስኬደኛል ማለት እሱ ሲሰጥ ሌላው ይመጣል ብሎ ነው ያደረገው። እሱ ያስኬደኛል። መወቃቀስ የሚለው ነገር ግን አያስኬደኝም። ምክንያቱም አንድ ሰው ተቸግሮ እዚህ ጋር ሲመጣ በሞራል ታነሻለች፣ በገንዘብ አይደለም። ሞራል ኦኬ ዳት ዘ ፈርስት ሄልፕ ሞራል ነው። እኔ እኮ ያልኩበት ፖይንት ጂጂ ያልተረዳሽኝ ቢሆን ኖሮ ነው እንጂ አሁን አይደለም እኮ ኦልሬዲ ያልሆነ ሰው ስሙ መነሳት የለበትም። በመጀመሪያ ደረጃ ቢሆን እንኳን ቢሆን እሱ ሆኖ ቢሆን ኖሮ በዚህኛው ሳይድ ኩማን መደገፍ ያለበት ሰው መደገፍ ነበረበት፣ አልደገፈውም። እዛ ጋ የፈለገ ሰው የመስጠት መብት አለው። አሁን እዛ ጋ ዞይ ሆነም አልሆነም መደገፍ ይችላል። ለምን ይወቀሳል? ጊፍተር ሰፖርት ለሚያደርገው ሰው ሰፖርት አድርጓል። ኦፍኮርስ ኮምፒቲሽን ነው፣ ጌም ትንሽ ይጫወታል። እኮ ጌም አይደለም ኖ አይ አንደርስታንድ። ግን ይኸውልሽ ጂጂ ሀሳቤ እንድትረጅኝ አሁን ቤት የተናገረችውም ነገር ኮምፒቲሽኑን ስለምታውቀው ነው። እዛ ጋር ሲወርድ እዚህ ጋር ይወርዳል። ኖርማል ጌም ላይም ቢሆን እንደዚህ አይነት ነገሮች ይጠቅማሉ አብሮ ላለው ሰው ማለት ነው። ያንን ነገር ያደረገው እሱ ለኮምፒቲሽን ነው የሚለውን ነገር እቀበላለሁ። ዞዬ ግን እኔ ላይ የሚያንን ነገር አድርጓል። አንድ ብቻ አይደለም። የሀገሬ ልጅ ቢያደርግ ችግር የለውም። የሀገሬ ልጅ ቀጥታ ፖለቲከኛ ነው ወይም ደግሞ ቀጥታ ለዮኒ ሲያግዘው ችግር የለው። ዞዬ ግን ጀስት ፍሬንድ ነው። እኔ እንዲረዳኝ ፈልጌ አይደለም፣ ግን ጌም ነው። ሁለተኛ ጊዜ እንቀጠቀጥ ያደረገኝ ዞዬ ነው። እትስ ኦኬ ችግር የለውም።
ሁለተኛውን ግን አውቆታል እሱ ራሱ መጥቶ አውርተናል በውስጥ በኩል ኦኬ። ግን በሌላ ሰውም ላይ የሚደግመው ከሆነ something's wrong ችግር አለበት ማለት ነው። ይሄ ልጅ ተቸግሯል፣ በቃ ተቸግሯል። ጂጂ እንትን ዞይ ነው ስቲ ምናምን ሰምቼ ላስረዳሽ ነው የመጣሁት። አይ አይደለም፣ አይ ማርያምን ነው የምልሽ። የምወዳት እናቴ ነኝ ሳኝ ዞይ አይደለም አይደለም፣ እናቴ ትሙት አይደለም። እንትን ነው ላይክ በስተት ነው በእርግጥ ሊመስል ይችላል። ዞይ ደግሞ ቢሆን በሁለቱም ቦታ ይሰጣል እንጂ እንትን አይልም። እኔ ጋር ደግሞ ሰው አልነበረም አይተሻል። እሱ ብቻ ነው የሰጠኝና እሱ አይደለም። የምር ላስረዳሽ ተሳስተሽ ተሳስተው እንዳያሳስቱሽ ብዬ ነው። እንደዛ አይደለም፣ ማርያምን አይደለም፣ እንደዛ ልንገርሽ ብዬ ነው። ያ እኔ እኮ ላይቭ ሆኜ አስገብኝ ስለ እንትን አላልሽኝም። ወድሻለሁ ታውቂያለሽ። በጣም ነው ማንም ሰው ሲዘምትብሽ ሙሉ ህዝብ ከጎንሽ ነበርኩ። ማንም አንቺ የሆነ ነገር ኮይን መጠቀም ምናምን ነገር ማንም ቅር የሚለው የለም፣ እርግጠኛ ነኝ። ግን የልጁ ሞራልን እኮ ጭራሽ ስብርብር አደረጉት እኮ። ሰው እኮ ሰው ወረዳለሁ ብሎ ሲሄድ ወላሂ ሰው መርዳት ማለት በመጀመሪያ የጠበቅነው ነገር ነበረ። ቆይ አይ እውነትን እናውራ አንዴ ብቻ አንድ ደቂቃ። በመጀመሪያ ደረጃ ሰው ረዳለሁ ብሎ ይሄ ጌም አይደለም። ረዳለሁ ብሎ ተሰባስቦ ሲገኝ አንደኛ ደረጃ ሀቂቃ ነው የምናወራው። የዛን ሰው ሞራል አለንልህ አይዞ ብለሽ መጀመር ቆይ እስኪ አስጨርሽኝ። ጀመር ይሁን ማሚ ላስረዳካ ቆይ አስጨርሽኝ እና አይዞ ስትይው ሰው ሞራል በመጀመሪያ ደረጃ ጂጂ እኔ ነኝ የጌሙን ሀሳብ ያመጣሁት እኔ ነኝ። ኩማል እንደዚህ ሲል ሰማው ላይቭ ላይ። ከዛም በኋላ ኩማልኩ በቤት ጠርቻ አንበሳ ውርጄ ኩማዬ ጌም እንጫወት እኔ እናንተ ጌም ይዘጋጅና ጌም እንጫወት። ኢቭን ልነግርሽ የምፈልገው ጂጂ እመቤቴን ነው የምልሽ። እኔ በአካውንቴ ማንንም ጠቂ አልፖስተትኩም፣ ፕሮሞት አላደረኩም ምናምን፣ ጀስት እሱን ሰፖርት ለማድረግ ነው። ግን ቢሆንም ጌም አለ አይደል ጂጂ፣ ጌም ሲባል አንደኛውም ጋር እየተሰጠ አንደኛውም ጋር ቁጭ ማለት ፌር አይደለም። የፈለገ ነገር ቢሆን ሰፖርት ማድረግሽ ልጅ ነሽ ከኋላ ይሄን ነው ጫነሽ። ሀሳቤን ልጨርስ። በመጀመሪያ ደረጃ እርዳታ ማለት ሰው ሰብሰብ ብሎ ሲሄድ ለካ ሰው አለኝ ወይ ከተሰበሰበ 1000 ሰው 100 ሰው ወይ 200 ሰው ነው የሚረዳው። ሌላው ግን ምን ይሰጣል? ሞራል ይሰጣል። የረዳውን ዱዓ ያደረገለት አይዞ። ከዛ ምን ይላል? ሳይኮሎጂካሊ የሰው ልጅ ደስ ይለዋል። ገባሽ? ሞራሉ ጭራሽ ልጁ ቅስሙን ነው ከሰባበሩት። በእናትሽ እኔና አንቺ አይል ከተሰማን ለእሱ ምን አይል ይሰማዋል? ሀቅ ነው እኮ ሀቅ ላይ ሆነን ማውራት ነው እኮ። እኔ በጣም እግዚአብሔር ምስክሬ ነው። በጣም ነው ያናደኝ እዚህ ቤት ውስጥ እንዳልጮህ። ምክንያቱም ስጮህ ጎረቤት በሙሉ እንትን ስለምረብሽ ወጥቼ የሄድኩ ነው ስጮህ የነበረው ጫካ ውስጥ በደንብ እንድጮህ ማለት ነው። በቃ እንዲወጣልኝ ማለት ነው። ማለት በቃ እኔ የተናደድኩትኝ በእኛ ቤቶቹ ነው፣ በፍጹም በሌላ ሰው አይደለም። ግን ኦልዌይስ ደግሞ ዞዬ ነው ሲለን እንደ ሰውዬ ደጋገመብን። ምን ሆኖ ነው ማለት የእኛን ለቅሶ ይፈልገዋል፣ የእኛን መከፋት ይፈልገዋል። ምክንያቱም ጌም ነው። እኛም ሲጀምር ሶሻል ሚዲያ ላይ የነበረን ሰዎች ነን እና የተናደድኩት እኔ በራሴ ሰዎች ነው። ግን እሱ ደግሞ አድርጎት ከሆነ እንደ አንዱን ጨዋታ እንኳን ለምን አልተሆንም? እኛ እኮ መስጠት አቅቶን አይደለም። እዚህ ላይ እግዚአብሔር ምስክሬ ነው። እልህ ከመጣ ከሱ የበለጠ መስጠት ይቻላል። ያ ምን የሚገርምሽ ነገር እንደሳስበው ለካ ቀጥቀጠሽኛል። በቂ ጸጌ አንቺንማ ድሮ ነው አጅ እየቀጠቀጥኩሽ በድሮ ጊዜ ነው። እኔ እኮ በጣም እኛ እኮ ከድሮም እኮ አንረዳዳም ሲጀምር። የዛ ጊዜ ለመጀመሪያ ባይዘ እኮ ታውቂያለሽ፣ እኔ የፈመስኩት በአንቺን ከቀጠቀጥኩ በኋላ ነው። ከዛ ኖ የዛ ጊዜ የሆነ ኮሌክታ ምናምን አወራል ነበረ ወይ ከዛ ኦሮሞን አሸነፈች እያሉ ሲያዘዋዝሩት ፎቶ በቃ ፈምስ ያውነስ ካንቺ ዋላ ካልሆነም እንግዲህ ማርያምን ካሉ እንግዲህ አይዋሹም እነዚህ ልጆች ስለሚያውቁት ነው። እንትን እናውቀዋለን። ባይዘው የማር ይሄኛው ዞያ አይደለም ይገባል። ቤታዮን እናቱ የወለደች ይኸው ቤታዮን ከዚህ በፊት የዘመትኩባት ነው። ከቤታዮ ላይ ጠላትን ለመመለስ የኔን ፓወር እዩ ኮድ ሃንድ ማን እንደሆነ እዩ። እመኑኝ ያደርገዋለሁ። እመኑኝ ስልመነኝ እያንዳንዱ ሰው ቤታን ማንም ሰው በቀልድ ቤታ እንዲህ እንኳን የሆነ ለቀልድ ማለት ነው የተናገረ ሰው ካለ ለኔ ሼር አድርጎ ኃላፊነቷንም ወስዶ ነው። ዘንድ ሊያስጠላት ነው። በቃ አስከብራታለሁ። ተዋት ልጅቷን ተዋት።
ተዋት። ሁለቱም ቤተሰቦቿ ናቸው። ተዋት። ግራ እቺ ሴትዮ እኮ የኩባ ድንበር ላይ የተወለደች እኮ ያሜኔ ጥሩ ነው። ባይዛዌ ይኸውልሽ ቤታ እግዚአብሔር ነው የምልሽ ብዙ ንጹህ ልብ አላት። እንዲህ ከተበደለ ጎን ነው የምትቆመው። ኩማ ደግሞ በዘርም በምንም አይደለም የሚተዋወቁ ሜቢ ከ5 ዓመት በፊት ጽጌ አያስወራኝ እንጂ ልጅ ቤታዮና ኩማ ከድሮ የሚተዋወቃል። እንዲያውም ቤት ዳልቻ እንዶ ትውጣ ሲሉኝ እኔ ደግሞ ድሽቅ አረጋታለሁ። ምክንያቱም ሳያት ከወጣች አፈር ከድሜ እንደምታበላው አውቃለሁ። ወይ ከዚህ ሳያት ትቆማለች ወይ ከዛ ያልኩት ነው የደረሰው። እቺ ልጅ አልኳቸው። ግን በዘርም በምንም ሳይሆን ቤታዮ ኩማን ሰፖርት የምታደርገው ከ5 ዓመት በፊት ጓደኛሞች ናቸው። ወጥቷት ይመጣሉ። እኔ በጣም ደፍቄያታለሁ። በጣም እንዳትታወቅ ማለት ነው። እግዚአብሔር ምስክሬ ነው። ደፍቄያታለሁ። ምክንያቱም አውቀው ነበር እንደዚህ እንደምትሆን። ምክንያቱም ምላስ ነበራት እንጂ መጀመሪያ እኛ ጋር ነው የመጣችው። ትክክል እኛ ጋር ብትመጣም ግን እዚህ ጋር እንደምትደርስ አውቄ ነበር። ያ ይሁን ደርሳለች። ግን ለሁለቱም ብትሆን ጥሩ ነው። ለተጎዳ ብትሆን ይሄ ነው የሚያዋጣው። ስሟ ይገንባታል። ተረዳሽኝ? ደግም ብታረግ ክፉም ብታረግ ስሟ ይገን እሷ ፊት ለፊት ስለምትናገር ይመስለኛል። እውነቱን ደግሞ ሰው አይፈልግም። ፊት ለፊት የሚናገሩ በጣም ብዙ ውሸታሞች አሉ። እንደ ዮዳብ ያሉ ውሸታሞች አሉ። ብዙ እንደ ዮኒ ማኛ ያሉ ውሸታሞች፣ እንደ ሌሎች ሴቶች አሉ። ቤታዮ ፊት ለፊት ነው የምትጋፈጠው። እውነት ነው የምትናገር። በቃ ስትናደድ ራሱ ለምንድነው ላከሌ ጊፍት ሰጣችሁ ለእኔ ያልሰጣችሁ ትላለች። ያ ፊት ለፊት ናቸው። ምክንያቱም አስተዳደጋቸው አካባቢው ድሬዳዋ አካባቢ ፊት ለፊት የሚናገሩ ናቸው። ፊት ለፊት ሁሉን ነገር ፊት ለፊት ነው። የሀረርጌን ውሃ የጠጣ በሙሉ ፊት ለፊት ነው የሚናገረው። ስለዚህ ፊት ለፊት ነው የሚናገሩት እነሱ። ያ ደግሞ ከሰው አያኖርሽም። በቃ ወይ ድብቅ መሆን አለብሽ ወይ አስመሳይ መሆን አለብሽ ምድር ላይ ለመኖር። ተረዳሽኝ? አሁን ቤታዮ ኢቭን የውጭው ምናምን ውጭ ስለምትኖር እዛ ግልጽ ነገር ነው የሚያወሩት ምናምን። ድብቅ ነገር ኢቭን ከተወለደችበት አንጻር ይመስለኛል ድብቅ የለም። ከሰው ጋር ሀበሻ ጋር ደግሞ ለመኖር ቢያንስ 98% ውሸታ መሆን አለብሽ፣ አስመሳይ መሆን አለብሽ፣ ወዳጅ መሆን አለብሽ። ግልጽ ከሆንሽ ሰው ታጫለሽ። ብቸኛ ነው የምትሆኚው፣ ትገፊያለሽ። በምትወጁ ሰው ነው የምትገፊው ምናምን። በቃ የኔ ብለሽ ጓዳሽን ያሳየሽ። ልንገርሽ ጽጌ፣ አንድ ነገር ልንገርሽ። የድሬዳዋ ልጆች ሆነው አሁን አንዳለች እዚህ የሆነች ቀሊጥ የሆነች የቀለጠች ቁጭ ብላ የምትቀልጣለች እና ምንድነች ስትባል እኔ ያየሁት በራሴ ልንገራችሁ። ምንድነች ስትባል እኔ ድሬዳዋዊ ነኝ ትላለች። እኔ ድሬዳዋዊ ነኝ ትላለች። እዚህ የምትቀልጥ በሽንት ቤት ሶፍት የምትጠርግ ሴትዮ አለች። ጫቷን እንትን እና ቤታዮ ለየት የሚያደርጋት እንደሆነ እኔ አማራ ነኝ ነው የምትላችሁ። አለቀ። ድሬዳዋዊ ነኝ የሚባል ዘር የለም። አማራዊ ነኝ፣ ድሬዳዋዊ አማራ መርጣ የምትፈልገው ነገ ደግሞ ኦሮሞ ሲጎዳ ኦሮሞ ነኝ ብላ ትመጣለች። እንደዚህ አይነት ሰው ነው ለእኛ የሚያዋጣል እንጂ ዘር ምንድነው ሲባል ድሬዳዋ የሚባል ዘር የለም። ድሬዳዋ የሆነ የሰፈር የመንደር የሀገር የሆነች ከተማ ስም ገባችሁ? ድሬዳዋዊ ነኝ በዘሩ የሚያፍር ነው፣ በማንነቱ የሚያፍር ነው። እኔ እንዲህ ነኝ ብሎ ኦሮሞም ሲናገር የሚቀጠቅጥ የኦሮሞንም መብት የሚደብቅ የሚደፍቅ፣ የአማራውንም የሚደፍቅ፣ የትግሬውንም የሚደፍቅ ራሱን እንደ ትልቅ እንትን አርጎሜ ውሸታም ወሮ በላ። ለአማራም አይጠቅምም፣ ለኦሮሞም አይጠቅምም። ለእኛ የሚጠቅም ለእኛ የሚጠቅምን እንደ ቤታዮ ፊት ለፊት እኔ ጎንደሬ እኔ አማራ ብሎ የሚመጣል። እኔ አማራ ነኝ የሚል ለእኔ ጠላት አይደለም። ጠላት እኮ ቤታዮ እኮ ጂጂ ብዙ ጊዜ አይተሻት ከሆነ በዘር ሳይሆን ሲነካ አማራ ልቤ ነው የምወዳት። በጣም ባለውለታዬ ነች ለኔ። ኦኬ። እና የሆነ ማለት የሆነ ቤታን ቴንኪው የምልበት ጊዜ የሆነ እየደረሰ ነው እና እንዲህ ቦታው ላይ ሲሆን ነው ቤታን ቴንኪው የምላት። ምን እንዴት ትግባባላችሁ አንቺ ጋር ነው ገባሽ? አንዳንድ ጊዜ የሆነ ሳታውቂው አንቺ ሳታውቂው በስህተት ሰዎችን የምታድኝበት የምትጠቅሚበት ጊዜ አጋጥሞሽ አያውቅም? የሆነ ሰው መጨረሻ ላይ ግን እየሰራችሁ ያለችው ነገር ከእድሜዋ በላይ እየሆነብኝ ነው። ሜቢ ከ2 ዓመት በፊት ነው። እኔ ቤታን ልንገርሽ፣ ምንም ያህል እኔ ቤታን ብጣላት ወይም የሆነ ነገር ቢፈጠር አባቴ ይሙት ነው የምልሽ፣ ቤታን ቀና ብዬ አላያትም። ለምን ታውቂያለሽ? ቤታ ለእኔ
በቃ የሆነ ከእግዚአብሔር በታች ለኔ የሆነ ጊዜ ላይ ያደረገችው ነገር ሁልጊዜ እናገራለሁ። ማርያምን ነው የምልሽ። ቤታን የሆነ ጊዜ ላይ ቴንኪው እላታለሁ፣ ግን ቦታው ላይ ስደርስ እግዚአብሔር ይመስገን አሁንም እየደረስኩ ነው። ግን የሆነ ጊዜ ላይ እኔ አደባባይ ላይ ወጥቼ እወድላታለሁ። የእርዳታ ልቧል ልብ አላት እኮ ማሪ። እሷ ስሜታዊ ስትሆን አንዳንዴ ያላሰበችው ሲመጣ ስሜታዊ አይደለም። እውነቷን ነው እንዴ። አትግደሉም። እኔ እኮ ግራ እኮ የምትገቡኝ አትግደል ማለት ስሜታዊነት አይደለም፣ ሰዋዊነት ነው ሳይሆን ማሪ። በግለሰብ ደረጃ ብቻ ልብ አላት ቤታ እና የሆነ ጊዜ ብቻ ቴንኪው እላታለሁ። አባቴ ሙት ቦታው ላይ ሞር እንድትጠላ ያደረጋት ይመስለኛል ፖለቲካው ነው እንጂ በግለሰብ ያላት ነገር አይደለም። በግለሰብ ያላት ነገር እንድትጠላ አላረጋትም። እና ቤታየው እውነት አንዳንዴ ስለቤታ ኢቭን እንዲህ ቤተሰብ ያውቃል። በግለሰብ አሁን እኔ በግሌ ብትሰድበኝ እኔ በግሌ ሰድባታለሁ። ገባችሁ? ማንም የማይደፍረው ምድረ ቦቅ ቧቃ ሞቅ ሟቃ። ዛሬ እኮ እናውቀዋለን እኮ እንደ ቀልድ መስሏታል መሰለኝ። እና ከዛ በኋላ ያለውን ተቀርጾ ሳይ እንዲያውም እሷ ናት ሞር ወደዛ እሷና ዲቦራ እንዳለችው ሁለቱ ናቸውና ኤኒዌይ እናመሰግናለን። በቃ እኛ የምንለው ምንድን ነው? እናመሰግናለን። ምክንያቱም እኛ ያላሰብነውን በወንድሜ ላይ አንቺ ስላሰብሽው፣ ለአንቺም ወንድምሽ ነው ጓደኛሽ ነው፣ ጥሩ ትግባባላችሁ። እናመሰግንሻለን። ይህን ከዚህ በላይ እናመሰግንሻለን። ውለታ መዳሽ ያድርገን። ክፉ አይንካሽ፣ በክፉ ሳይሆን በደግ እንመልስልሽ። አለቀ። ከዛ ወገን ሆኖ እዚህ ጋር መቆም በጣም ከባድ ነገር። ስለዚህ እናመሰግናለን። አንድ ስስ ብልታችንን አግኝተሻል። ባይዘዌ ቤታየው እመኝኝ፣ የአላህን አላህ ነው የሚከፍልሽ፣ የእኛን ደግሞ ብድርሽን እንመልሳለን። እመኝኝ፣ ይህን ቃል ሴቭ አድርጎላችሁ እንመልሳለን። የአላህን ላረግሽው መልካም ነገር ግን አላህ ይክፈልሽ። የምድሩን እመኝኝ እንከፍልሻለን። ወላሂ እኔ ከብሬ ነው የምልሽ። ባይዘዌ ከልቤ ማለት ነው። ወይ